እስኪ እወድሃለሁ በይ። እወድሃለሁ አፈቅርሃለሁ በይ እስኪ። አልወድህም አላፈቅርም። እውነቱን ልንገርህ ታስጠላኛለህ። ምንድን ነው ያልሽው? አዎ ታስጠላኛለህ። አልወድህም። አንተ አውሬ ነህ። ጠጥተሽው እንዴ? አልጠጣውም። ሁሉም ነገር እኮ ልክ አለው። እስከ መቼ ነው ራስን የምትሸውደው? እኔ በቃ ይደክሞኛል። እኔን ነው እንደዚህ የምትናገሪ? ወይኔ ዝና፣ ለስሙ ሚስት ነኝ፣ ለእኔ ግን አባቴ። ካለምንም በደሌ የተሰጠኸኝ ቅጣቴ ነህ። ሰማዩን እንኳን እንዳላይ ትከለክለኛለህ? ቆይ እኔ ያልገባኝ ነገር 10 ጊዜ ሞት ይሻለኛል። አንተ ደግሞ በህይወት ደስተኛ ሆነ አታውቅም። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ። ቴክስት ካረገልኝ ፕሌን ውስጥ እኔማ ተነስቶ ይሆናል። ማህሌት አብራኛለች። እንኳን ደስ አለሽ ልበላ? ኪድዬም በላይ በቃ ዝርዝሩን በኋላ። እሺ ቻው። ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል። እሺ ተጉሻ አፍሽን አትክፈች። ለምዶብሽ ከሆነ ድጋሚ እንዳይለምድሽ። የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ይሁን ሰላም። እናንተ እንዴት ናችሁልኝ? ሰላምታ ይብያላችሁ ቤተሰቦቻችሁ። እንግዲህ በዛሬው ቪዲዮ በአዲስ ብቅ ብለናል ማለት ነው። ላይክ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው ማየት፣ ሀሳብ አስተያየታችሁን አስቀምጡልን። ሁሌም ስለምትሰጡን ሀሳብ አስተያየት ከፍ ያለ ምስጋናችን እናቀርባለን። ውዶችዬ እንግዲህ በዛሬው ቪዲዮ ሞገስ በጣም ነው ያስደሰተን። ሞገስ በቃ ማለት በቃል የማይገለጽ ታሪክ ነው የሰራው። ማህሌትን እንግዲህ መሬት ለመሬት ስትንከባለን ማየት የናፈቀንን እኛም እንደ ተመልካች የናፈቀንን ነገር ነው ያየነው ማለት ነው። እኔ በግሌ በጣም ነው ደስ ያለኝ የእውነት ማለት ነው። ሞገስ በቃ እኔ እንጃ ጎበዝ ነው እኮ እውነት ለመናገር ያው የብሩኬን የጓደኛው ሚስት የሆነ ስህተት ሰርቶ ትንሽ እንትናል እንጂ ሞገስ በጣም ጎበዝ ነው። ከሁሉም በላይ ግን የዛሬው የሰራው ስራ በጣም ነው ያረካኝ ጋይስ። ለብሩክ የጎደለውን ብር ከመሙላቱ በቃ ነገሮች እንዲሳኩለት ከማድረጉ ባሻገር ዛሬ ማህሌትን ይዞ ቦሌ አድርሰኝ ስትለው ቦሌ ኤርፖርት ይዘኝ ሄድ ትለዋለች። መኪና ተከራይቶ ቦሌ ቡልቡላ ይዞ ሄዶ ጣለልን። መሬት ለመሬት ጋይስ ስትንፈራፈር እንዴት ነው የሚያምርባት ጋይስ። እኔ በጣም ነው ደስ ያለኝ ነው የምላችሁ። እንደዚህ ደስ ያለኝ እንደው ወይኔ ማለት ግን አንዳንድ ሰዎች አሁን በራሳቸው በሰሩት ተንኮል ራሳቸው ሲወድቁበት እንዴት ደስ የሚለው። ዝና የሱ የራሱ መጠቀሚያ ሳደርጋት እንግዲህ ሞገስን ለማስገደል እሱ ሞገስን በቃ ማለት ምንም ሰላም አልሰጠው ስላለ በቃ ልጅቷን አፍኖ ሉላን ሞገስ እንደምትወደው ስለሚያውቅ አንድ ቀን ብላ ስለምትከደው ስለሚያውቅ እንግዲህ ሞገስን አስቀድማ እንድታስወግድለት በዚህ ይላታል ማለት ነው። እንግዲህ እሷም መቼም ጅል ናት፣ ዝም ብላ ትጃጃላለች። አሁን ደግሞ እንግዲህ ሞገስ ዋትዱ ዘታ ይጥሉልናል። ያው እንግዲህ ብር ከፍላ ለማስገደል ከፍ ዝቅ እያለች ነው። ደግሞ ሞገስ ምንም እንደማይሆን ተስፋ አለን። ታውን ቀደም ደጋግማ ልካ ነበር እሷ አልተሳካም። አሁንም እንደማይሳካላት ተስፋ አለን ማለት ነው። ያው ትንሽ ምናልባት አሁን ሞገስን ይረብሽዋን ብዬ የማስበው ነገር የሉላ ነው። ሉላ እንግዲህ ዝና በጥፊ ሲመታት ራሷን በፎቅ ላይ ጥላለች። ግን ምንም እንደማትሆን ተስፋ አለኝ። አትሞትም በእርግጠኝነት። እናንተስ እስኪ ሀሳባችሁን አስቀምጡ። እሱን በቀጣይ ክፍል ይዘነው የምንመጣ ይሆናል። እሱ ነገር ሞገስ ምናልባት እሱን ነገር ሲሰማ ትንሽ ውስጡ ይረበሻል ብዬ ተስፋ አደርጋለሁ። ምክንያቱም ታውቃላችሁ አሁን ላይ ደግሞ ወስኖ ነበረ በቃ እስከ ህይወቴ ድረስ
አሁን ላይ እንደ በፊቱ ፈርቼ ወደኋላ የምልበት ነገር አይደለም እያለ ነበር ማለት ነው። እና አሁን ላይ እንግዲህ ራሱን አዘጋጅቶ ለሉላ ራሱን መስዋዕት አድርጎ የከፈለው መስዋዕትነት ከፍሎ እሷን ለማንጣት ከፍ ዝቅ እያለ ነው። ግን እንግዲህ ደግሞ ሉላ ራሷን ወደ አደጋ እየጣለች ነው። ምክንያቱም ነገሮች ሁሉ ከአቅሟ በላይ ሆነውባታል። ከምትችለው ከምታስበው በላይ በቃ ከባድ ነው ማለት ነው ያለችበት ሁኔታ። እንግዲህ ዝናንም እንደማትወደው እያሰቃያት እንደሆነ ጭራሽ ፈጽመህ ራስን አታታል። አንተ ደግሞ የሆንክ ተንኮለኛ ማሴተኛ ስለሆንክ በቃ ምንም አይነት ለሰው ደስታ የማታስብ ሰው ስለሆንክ ለአንተም ምንም ደስታ አይኖርህም በህይወትህ ብለው ነበረ። በዛም እንግዲህ ዝና በጣም ተናዶ በጥፊ መቷት ነበረ። በዛም እንግዲህ ራሷን ለአደጋ እንትን እያለች ትገኛለች። ግን ምንም አትሆንም የሚል ተስፋ አለኝ። እስኪ እናንተም አስተያየታችሁን አስቀምጡ። እንደዚህ ኩና ራሷን ከወረወረች እና ሌላ አደጋ ውስጥ ከሆነች ደግሞ ሞገስ በጣም ነው የሚጎዳው። ፊትም ነግረዋለች። ራሷን እንትን ካለ ፊቱን አሳልፈ ከሰጠኸኝ ወይ ራሴን አጠፋለሁ ወይ እሱ ይገለኛል ብላው ነበረ። ከዛም እንግዲህ ያው እሱ ራሱ እስካሁን ድረስ ያለችበትን ሁኔታ አስሯት ይሆን ገሏት ይሆን በቃ ምን አድርጓት ይሆን እያለ እሱ ራሱ በጣም ሀሳብ ውስጥ ነበር ያለው። በመጨረሻም እንግዲህ የሚከፍለውን ሁሉ መስዋዕትነት ከፍሎ ከሷን ለማዳን ያለችበትን ነገር ለማወቅ እየተጣጣረ ባለበት ሰዓት ላይ ነው እንግዲህ እንደዛ አይነት ነገር እየተፈጠረው። ስለዚህ ሉላ ምንም እንደማትሆን ተስፋ አለ። ሌላው እንግዲህ ብሩኬ ያሰበው ተሳክቶ ከብዙ መከራ ከብዙ ስቃይ ከብዙ ሀዘን ከብዙ ለቅሶ በኋላ እንግዲህ በሰላም ነገሮች ተስተካክለውለት ሄዷል ማለት ነው። ልጁን ይዞ እንግዲህ ልጁም ታክማ በሰላም ወደ ሀገራቸው እንደሚመለሱ አንጠራጠርም። እንግዲህ ምሳሌም ዲና ታክማ መታ እንግዲህ ቤታቸው ደግሞ በደስታ ከዛ ከመጣ ደግሞ ብሩኬ ከመጣ በኋላ እንግዲህ ሞገስና ብሩኬ ይቅርታ ተባብለው በቃ ሁሉ ነገር መስመር ይዞ ቅድስቴና ብሩክም ተጋብተው የምናይበት ቀን ቅርብ ነው ማለት ነው። ሌላውን በአዲስ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። ሁሌም አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። አመሰግናለሁ። ላይክ ያላረጋችሁ ላይክ አድርጉ። መልካም ጊዜ ለሁላችን ባይ